ኦራይት ጋይስ እንዴት ናችሁ? በዚህ ቪዲዮ ደግሞ ፎከስ አድርገን የምንፈልገውን ስራ ሳይደክመን 3 ሰዓት 4 ሰዓት እንድንሰራ የሚያግዘንን ቀላል መንገድ እነግራችኋለሁ። መጀመሪያ ላይ ፎከስ ለማድረግ ሁለት ፓርቶች አሉት። አንደኛው ፎከስ ውስጥ መግባት ነው። ሁለተኛው ደግሞ ከዛ ከገባችሁ ፎከስ ስቴ አድርጋችሁ መቆየት ነው። ምክንያቱም እዛ ፎከስ ውስጥ ካልቆያችሁ የምትፈልጉትን ስራ በምትፈልጉበት ጊዜ ማጠናቀቅ ስለማትችሉ። ከዚህ በፊት ፎከስ እንዴት እንገባለን የሚል ቪዲዮ ሰርቼ ነበር እና ደግሞ አሁን ደግሞ ፎከስ ስቴ የምናደርግበትን ሰራላችኋለሁ። ኮሜንት ላይ ያሳውቁኝ ብያችሁ ነበር። ማንም ሰው ያሳወቀኝ የለም ግን እሰራዋለሁ። ኤኒዌይስ ልነግራችሁ የፈለጉት ነገር አንድ ነገር ነው። ኮግኒቲቭ ስዊቺንግ ፔናልቲ ይባላል እና ምን መስላችሁ፣ ልክ ፎከስ አድርጋችሁ የሆነ ነገር እየሰራችሁ ማለት ነው። ለ20 ደቂቃ እየሰራችሁ ነው ልበልና ለምሳሌ ከዛ 20 ደቂቃ ውስጥ 5 ደቂቃው እናንተ ፎከስ ለማድረግ የምትገቡበት ጊዜ ነው። ከዛ በኋላ 15 ደቂቃው ነው ፎከስ እያደረጋችሁ ነው እና ሳታስቡት የሆነ ቴክስት ሜሴጅ ይገባላችኋል። ከዛ በኋላ ያችን ቴክስት ሜሴጅ ለመመለስ ከፎከሳችሁ ትወጣላችሁ ማለት ነው። እና የሚያስጠላው ነገር ምንድን ነው? ደጋሚ ወደዛ ነገር ስትመለሱ የምትጀምሩት ከዜሮ ነው ማለት ነው። እና ያ ኮግኒቲቭ ስዊቺንግ ፔናልቲ ይባላል። እና ፔናልቲታችሁ ምንድን ነው? ከዜሮ ነው የምትጀምሩት ማለት ነው። ለዛ ነው አንድ ታስክ ላይ አተኩሩ፣ አንድ ታስክ ብቻ ስሩ የሚባለው ለዛ ነው። እና ልክ መልቲ ታስክ ማድረግ መጥፎነቱ ይሄ ነው። ላይክ ከአንድ ታስክ ወደ ሌላ ታስክ ስንሄድ ከዜሮ እንጀምራለን ማለት ነው። ስለዚህ ፎከስ ለመግባት ደግሞ ሌላ ጊዜ ወስድብናል። ደግሞ ገብታችኋል? ላይክ እንደዚህ እያለ ፎከስ ሳናደርግ በደንብ የምንፈልገውን ስራ ሳንሰራ እንቀራለን ማለት ነው። እና ፎከስ ለማድረግ ስናስብ ይህን ነገር ብታስቡት አሪፍ ነው ብዬ አስባለሁ። እናንተስ ምን ይመስላችኋል?